ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ሁላችንም ኮምፒውተር ላይ መኖር ያለባቸውን ነፃ አፕሊኬሽኖች ወይም ሶፍትዌሮችን እንመለከታለን ማለት ነው። ቢሮ ውስጥ የምትሰሩ ሊሆን ይችላል፣ ወይም የተለያዩ ቢዝነሶችን የምታንቀሳቅሱ ከሆነ ኮምፒውተራችሁ ላይ እነዚህ ሶፍትዌሮች ሊኖሩ ይገባል ማለት ነው። እነዚህን ሶፍትዌሮች ከተጠቀማችሁ አንደኛ ስማርት በሆነ ሁኔታ እንድትሰሩ ያግዟችኋል፣ ብዙ ወጪ ወይም ገንዘብ ይቆጥቡላችኋል ማለት ነው። በተመሳሳይ ጊዜያችሁንም ከምታስቡት በላይ ይቆጥብላችኋል ማለት ነው። እነሱን ነው የምንመለከተው። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የተወሰኑትን ከዚህም በፊት ሰርቼላችሁ ነበረ። ነገር ግን መሰረታዊ ስለሆነ እያንዳንዱን እናንተ በስፋት መማር ወይም ደግሞ መጠቀም ይኖርባችኋል ማለት ነው። ከዛ በፊት ግን እነዚህን ለምንድን ነው የምንጠቀማቸው ወይም ደግሞ ፍሪ ኦፊስ ሶፍትዌሮችን ለምን እንደምንጠቀማቸው ዋና ዋና ነገሮችን መመልከት እንችላለን። እዚህ ጋር እንደምትመለከቱት አንደኛ የሶፍትዌር ወጪ በጣም ይቀንሱላችኋል፣ ምክንያቱም በነፃ ነው የምታገኟቸው ማለት ነው። በተጨማሪም ደግሞ ስራችሁ ላይ ፕሮዳክቲቭ እንድትሆኑ ያደርጋችኋል ወይም ደግሞ ውጤታማ እንድትሆኑ ያግዛችኋል ማለት ነው። በተጨማሪም ፕሮፌሽናል የሚባሉ ቱሎችን አክሰስ እንድታደርጉ ወይም እንድታገኙ ይሆናል ማለት ነው። እንደዚሁም ደግሞ ቢሮ ሰራተኞች ትሆኑ ይችላላችሁ፣ ፍሪላንስ ላይ የምትንቀሳቀሱ፣ እንደዚሁም ቢዝነስ ካላችሁም ለእናንተም በጣም ወሳኝ የሚባሉ ናቸው ማለት ነው። ስለዚህ የሚከፈሉትን ተክተው ሁሉ ይሰሩላችኋል። የመጀመሪያው በነፃ የሚገኝ ነገር ግን በጣም ወሳኝ የሆነ ሶፍትዌር እዚህ ጋር የምትመለከቱት ወይም ቱልስ ሊብሬ ኦፊስ ይባላል ማለት ነው። በጣም ብዙ ጥቅሞች አሉት። መጀመሪያ ግን ከምንነቱ ብንነሳ እዚህ ጋር እንደምትመለከቱት ነፃ ነው። የሚተካልን ይህ ምንድን ነው? ማይክሮሶፍት ኦፊስን ተክቶ ይሰራል ማለት ነው። አሁን ማይክሮሶፍት ኦፊስ ላይ ኤክሴል አለ፣ ማይክሮሶፍት ወርድ አለ፣ ፓወርፖይንት አለ። እነዚህን ሁሉ ተክቶ ይሰራላችኋል ማለት ነው። ስለዚህ እሱን በነፃ ማግኘት ትችላላችሁ። ስለዚህ ምን ያደርግልናል? አንደኛ ራይተር ነው ወይም ይጽፍላችኋል። ልክ ማይክሮሶፍት ወርድ ላይ የምታገኙትን ነገር በአጠቃላይ ታገኛላችሁ ማለት ነው። በተመሳሳይ ደግሞ እዚህ ላይ የሰራችሁትን ለምሳሌ ሊብሬ ኦፊስ ላይ የሰራችሁትን ማይክሮሶፍት ኦፊስ ላይ የሚገኘው ወርድ ላይ ብትወስዱት አንድ አይነት ነው ማለት ነው። ስለዚህ እዚህ የሰራችሁትን ወደዛ እያቀያየራችሁ መጠቀም ትችላላችሁ። የተለያዩ ካልኩሌሽኖችን መስራት ይቻላል፣ ምክንያቱም ኤክሴልንም በውስጡ የያዘ ስለሆነ ማለት ነው። ከዚህ በተጨማሪም ደግሞ ፕሬዘንቴሽንም ማቅረብ ትችላላችሁ፣ ምክንያቱም ሊብሬ ኦፊስ ውስጥም ፓወርፖይንት ስለተካተተ ማለት ነው። ስለዚህ ሪፖርት እንጽፍበታለን። ኢንቮይስ ማዘጋጀት ወይም ደረሰኝ ማዘጋጀት ይቻላል። ስፕሪድሺት ወይም ደግሞ ኤክሴል ፋይሎችን ወይም ሽቶችን ማዘጋጀት ትችላላችሁ ማለት ነው። በተመሳሳይ ደግሞ ለምሳሌ ማይክሮሶፍት ኦፊስ ላይ የተላኩላችሁ የተለያዩ ቱሎች ይኖራሉ፣ በቴሌግራም በተለያየ ነገር። እናንተ ግን ኦፊስ የማትጠቀሙ ከሆነ በቀላሉ በሊብሬ ኦፊስ ኤዲት ማድረግ ትችላላችሁ ማለት ነው። እዚህ ጋር ምሳሌዎች አሉላችሁ። እንደምታዩት ሪፖርቶችን መጻፍ፣ ካልኩሌሽኖችን መስራት ይቻላል ማለት ነው። እዚያውን ሊብሬ ኦፊስን ለማግኘት በጣም ቀላል ነው። ማንኛውም ብሮዘር ላይ ሄዳችሁ ሊብሬ ኦፊስ ብላችሁ ሰርች ማድረግ ይቻላል ማለት ነው። እንደምታዩት እንደዚህ ነው ይመጣላችኋል። ይሄውና እዚህ ጋር መታችሁ መንካት ነው። ከዚህ በቀጥታ ዳውንሎድ ማድረግ ትችላላችሁ ማለት ነው። አሁን የተወሰኑ ግን በዛ ያሉ ሶፍትዌሮችን ስንመለከት እያንዳንዱ እዚሁ ላይ ለማጠቃለል ጊዜ ስለሚፈጅ እያንዳንዱ ላይ አብዛኞቹ ላይ ማለት ይቻላል ቪዲዮዎችን ሰርቻለሁ። ዩቲዩብ ላይ መመልከት ትችላላችሁ። የኔን ወይም የሌላም ሰው ቪዲዮ መመልከት ትችላላችሁ ማለት ነው። ለምሳሌ አድናቆት ቲዩብ ሊብሬ ኦፊስ ብዬ ሰርች አድርጌ እዚህ ጋር ላሳያችሁ። ይሄውና እዚህ ጋር የምትመለከቱት ነው። ከ3 ወር በፊት የሰራሁት ቪዲዮ ነው ማለት ነው። ሙሉ አጠቃቀሙ እንዴት አድርጋችሁ እንደምታወርዱት ጨምሮ በስፋት ሰርቼዋለሁ። ስለዚህ ይህንንም ማግኘት ትችላላችሁ ሰርች አድርጋችሁ፣ ወይም ደግሞ እዚህ ጋርም ከመጣችሁ በኋላ እዚች ጋር እየመጣችሁ ሰርች ማድረግ ይቻላል። ለምሳሌ ሊብሬ ኦፊስ እንደምታዩት መጥቷል። ይህም ካሳየኋችሁ እናንተ ሌሎቹንም በዚሁ መንገድ ሰርች እያደረጋችሁ መመልከት ትችላላችሁ፣ ለስራችን ይጠቅመናል ብላችሁ ያሰባችሁት። ሌላው ደግሞ እዚህ ጋር የምትመለከቱት ነው። ጉግል ወርክ ስፔስ ላይ ያሉ ፍሪ ቱሎችን መጠቀም መቻል ይኖርባችኋል፣ ወይም ለስራችሁ በጣም ወሳኝ ናቸው ማለት ነው። እዚህ ውስጥ አሁን ጉግል ዶክስ አለ፣ ጉግል ሽት አለ፣ ጉግል ስላይድ ድራይቭ አለ። እነዚህ አሁን ላይ በጣም መሰረታዊ የሚባሉ ናቸው ማለት ነው። ስለዚህ አሁን ጉግል ዶክስ ወርድን ተክቶ ይሰራላችኋል ኦንላይን ላይ። ጉግል ሽት፣ ጉግል ስላይድ፣ ይሄኛው ሽት አሁን ኤክሴል ነው። ስላይድ ደግሞ እዚህ ጋር የምትመለከቱት ፓወርፖይንት፣ ድራይቭ ደግሞ ኦንላይን ላይ ፋይላችሁ እንዳይጠፋ የምታስቀምጡበት ቦታ ነው ማለት ነው። ጥቅሙም እዚህ ጋር እንደምታዩት ኦንላይን ዶክመንት ኤዲት ለማድረግ ያግዛችኋል። ከሰዎች ጋርም ኮላብ አድርጋችሁ ወይም በጋራ እንድትሰሩ ያግዛችኋል። ለምሳሌ አንድ ሰው እዚህ ተቀምጦ አሜሪካ ካለ ሰው ጋር ወይም ሌላ ቦታ ካለ ሰው ጋር እዛው ላይ በቀጥታ መስራት ይቻላል ማለት ነው። ሌላው ክላውድ ስቶሬጅ ወይም ኦንላይን ላይ ስቶር ማድረግ ትችላላችሁ ዳታችሁን ወይም ፋይላችሁን፣ ከዛ በኋላ አይጠፋባችሁም። ለምሳሌ እዚህ ጋር የምታዩዋቸው አሉ። በቲም ኤዲት ማድረግ ይቻላል። ዶክመንቶችን፣ ፋይሎችን ሼር ማድረግ ይቻላል። ለምሳሌ እዚህ ጋር ጉግል ወርክ ስፔስ ብላችሁ ሰርች ማድረግ ትችላላችሁ። ጉግል ወርክ ስፔስ ይኸውና፣ ይሄን መንካት ይቻላል። እዩዋቸው፣ እዚህ ጋር የምታዩዋቸው ነገሮች በአጠቃላይ አክሰስ ማድረግ ይቻላል። ይሄ ሁሉ በጉግል
ወርክ ስፔስ ስር ነው ያለው። እንደ ምሳሌ ቅድም የጠቀስናቸው አንደኛው ሽት አለ፣ ስላይድ አለ ማለት ነው። ወይም ደግሞ ቀጥታ እዚህ ጋር እየመጣችሁ ጉግል ስላይድስ ብላችሁ መጻፍ ይቻላል። ጉግል ስላይድን ስጽፉ ፓወርፖይንት ይመጣላችኋል። ይሁታውን ፓወርፖይንት ላይ በጣም ብዙ አማራጮችን ማግኘት ይቻላል። እነዚህ አሁን እኔ በተለያየ ጊዜ የሰራኋቸው ናቸው። ወይም እዚህ ላይ እየመጣችሁ በቀላሉ ፓወርፖይንትን ሳጭኑ እዚሁ መስራት ይቻላል። የተለያዩ ቴምፕሌቶች አሉት ማለት ነው። ስለዚህ ማይክሮሶፍት ፓወርፖይንትን መጠቀም የምትችሉ ከሆነ ይህንንም በጣም በቀላሉ መጠቀም ትችላላችሁ ማለት ነው። እንደምታዩት ጉግል ሽት ላይም ሰፋ ያሉ ቪዲዮዎችን ሰርቻለሁ፣ ጉግል ስላይድ ላይም። ስለዚህ እዚህ ላይ እየገባችሁ መመልከት ይቻላል። ቀጣዩ ደግሞ ኖሽን ነው። ኖሽንም ብዙ ጊዜ ሰምታችሁ ታውቃላችሁ ብዬ አስባለሁ። እሱን አጠቃቀሙንም በደንብ ማወቅ ይኖርባችኋል ማለት ነው። ይሄ ደግሞ ምንድን ነው? ሁሉንም ስራዎቻችሁን አንድ ቦታ ላይ ሊሰሩበት የምትችሉት ነው። እቅድ ማውጣት ይቻላል፣ ከሰዎች ጋር መስራት ይቻላል። ሰፋ ያለ ጥቅም አለው ማለት ነው። እንደምታዩት ኖቶችን መያዝ ይቻላል፣ ወይም ዶክመንቶችን እዛ ላይ መጻፍ ማየት ትችላላችሁ። ታስካችሁን እዛ ላይ ማኔጅ ማድረግ ትችላላችሁ። ሙሉ ፕላናችሁን ኖሽን ላይ ማስቀመጥ ይቻላል ማለት ነው። እቅዶችን ማቀድ ጨምሩ። እዚህ ጋር እንደምትመለከቱት የየቀን እቅዳችሁንም ልታሰፍሩበት ትችላላችሁ ማለት ነው። እንደዚሁም ደግሞ ለምሳሌ ስራችሁ ላይ በጣም ብዙ ፕሮጀክቶች ቢኖሩ እነዛን ሁሉ አንድ ዳሽቦርድ ላይ ትራክ ማድረግ ትችላላችሁ፣ ወይም ሁሉንም መቆጣጠር ትችላላችሁ። ስለዚህ ኖሽንንም ለማግኘት ፍሪ ነው ብያችኋለሁ። ማንኛውም ብሮዘር ላይ መታችሁ ኖሽን ብላችሁ ትጽፋላችሁ እንደዚህ። ይኸውና ኖሽን። ከዛ እዚህ ጋር መታችሁ ሎጊን ማድረግ ይቻላል። አውርዳችሁም መጠቀም ትችላላችሁ ማለት ነው። እዚህ ጋር አሁን በኢሜይል ቢገባ በቀጥታ ወደ ኖሽን ያስገባኛል። ኖሽን እንደምታዩት ከአንድም ሁለት የቪዲዮዎችን ሰርቼበታለሁ። እዚህ ጋር የምትመለከቱት አለ፣ እዚህ ጋር ማለላችሁ። ስለዚህ የኖሽን አጠቃቀምን በደንብ ጊዜ የሰጣችሁ መማር ወይም ደግሞ ማወቅ ይኖርባችኋል። ሌላው ደግሞ ትሬሎ ነው። ይህም በጣም ብዙ ጥቅሞች ያሉት ፍሪ ሶፍትዌር ነው ማለት ነው። ይሄ ደግሞ የሚያደርግላችሁ ምንድን ነው? ታስኮቻችሁን ማኔጅ እንድታደርጉ ያደርጋችኋል። ወይም ታስክ ማኔጅመንት ቱል ነው። ልክ ለምሳሌ እንደ ኤምኤስ ፕሮጀክት ማለት ነው። ስለዚህ በቀላሉ እዛ ላይ ማኔጅ እንድታደርጉ ያግዛችኋል። ታስካችሁን እዛው እንደምትመለከቱት ቦርድ ላይ ማየት ትችላላችሁ ማለት ነው። እቅዶችን እያወጣችሁ ፕሮጀክታው ምን ላይ ደረሰ፣ ስንት ፐርሰንቱ አለቀ እያላችሁ እዛው ላይ መቆጣጠር ወይም ማየት ትችላላችሁ። ይህም እንደምታዩት በቲም መስራት ይቻላል። ከሰዎች ጋር በጋራ መስራት ያስችላችኋል ማለት ነው። እዚህ ጋርም እንደምትመለከቱት ወርክ ፍሎም ያሳያችኋል ማለት ነው። ለምሳሌ ተጀምሯል፣ ፕሮግረስ ላይ ነው፣ አለቀ፣ እንደዚህ የመሳሰሉትን ነገሮች። ትሬሎንም ለማግኘት አሁን ነፃ ነው ብያችኋለሁ። ትሬሎ ብላችሁ ሰርች ማድረግ ብቻ ነው የሚጠበቅባችሁ። እዚህ ጋር እንደምታዩት ይኸውና ሎጎ ይሄን ይመስላል። ስለዚህ ይህንን በቀጥታ አውርዳችሁ መጠቀም ትችላላችሁ። እዚህ ጋር ኢንስቶል ኦን ዊንዶውስ ብላችሁ መጠቀም ይቻላል። ስለዚህ እሱንም ለመማር አሁን ትሬሎ ብላችሁ ሰርች ብታደርጉ እንዳልኳችሁ በጣም ተፈላጊ ስለሆነ በጣም ብዙ ቪዲዮዎች እዚህ ጋር እንደምታዩቸው አሉላችሁ። እነዚህ ማየት ይቻላል። እኔም እንድሰራላችሁ የምትፈልጉ ከሆነ ኮመንት ላይ ያሳውቁኝና እሰራላችኋለሁ። እዚህ ጋርም ግን እንደምትመለከቱት ለምሳሌ በጣም ብዙ ቲሞች ካሏችሁ አሳይን ማድረግ ወይም መሰየም ትችላላችሁ። እንትና ይሄን ይስራ፣ እንትና ይሄን ይስራ እያላችሁ መሰየም ወይም አሳይን ማድረግ ይቻላል ማለት ነው። ልክ ፕሮጀክት ላይ ወይም ደግሞ ኤምኤስ ፕሮጀክት ላይ እንደምንሰራው። በዚሁ አጋጣሚ ኤምኤስ ፕሮጀክት ላይም እዚህ ጋር የምትመለከቱት ከ3 ዓመት በፊት የሰራሁት ቪዲዮ ነበረ። ይህንንም መመልከት ትችላላችሁ። ይሄኛው በኤምኤስ ፕሮጀክት ነው። እናንተ በትሬሎ መስራት ይቻላል ማለት ነው። ሌላው ካንቫ ነው። ካንቫም ከምታስቡት በላይ በጣም ብዙ ጥቅሞች ነው ያሉት። ይሄ ደግሞ ለግራፊክ እንደዚሁም ደግሞ ለፕሬዘንቴሽን በጣም አሪፍ የሆነ ሶፍትዌር ነው ማለት ነው። ስለዚህ ጥቅሞቹ እዚህ ጋር ሁላችሁ ለምሳሌ ፕሬዘንቴሽኖችን ዲዛይን ማድረግ ትችላላችሁ። ፖስተር ማዘጋጀት፣ ለሶሻል ሚዲያ የሚሆኑ ግራፊክሶችን ማዘጋጀት ይቻላል። ፕሮፌሽናል ቴምፕሌቶች አሉ፣ ሲቪ ለማዘጋጀት እንደዚሁም ሌሎች ዶክመንቶችን ለማዘጋጀት ማለት ነው። እዚህ ጋር እንደምታዩት ምሳሌዎች አሉ። ለቢዝነስ የሚሆኑ ፕሬዘንቴሽኖችን ማዘጋጀት ይቻላል። ፍላየሮችን ማዘጋጀት ይቻላል ማለት ነው። ስለዚህ እሱንም ለማግኘት ማንኛውም ብሮዘር ላይ አሁንም ትመጡና ካንቫ ብላችሁ ሰርች ማድረግ ይቻላል። ይኸውና ካንቫ የመጀመሪያችሁ ከሆነ እናንተ ኢሜይል እንድታስገቡ ይጠይቃችኋል። ከዛ በኢሜይላችሁ ትገባላችሁ። እንደምትመለከቱት በጣም ብዙ ነገሮችን ነው በውስጡ የያዘው ማለት ነው። ሲቪ ማዘጋጀት፣ ኢሜይሎችን፣ ሎጎ የመሳሰሉትን እዚህ ውስጥ እየገባችሁ ማዘጋጀት ይቻላል። ይሄን ብትነኩት አሁን ፕሬዘንቴሽን ወዲያው ያዘጋጅላችኋል። የተዘጋጁ ብዙ ቴምፕሌቶች ስላሉ ማለት ነው። አሁንም ግን ቪዲዮ እንዳይረዝምባችሁ ካንቫ ብላችሁ ዩቲዩብ ላይ መማር ይቻላል። የኔም ቪዲዮዎች እዚህ ጋር እንደምታዩቸው በተደጋጋሚ የሰሯቸው አሉ። እነዚህንም መመልከት ትችላላችሁ ማለት ነው። ሌላው ደግሞ ግራመርሊ ነው። ይህም በነፃ ሆኖ ነገር ግን ማንኛውም ለምሳሌ ጽሁፎችን ስጽፉ የስፔሊንግ ችግር፣ የግራመር ችግር እንዳይኖር ያግዛችኋል ወይም ያስተካክልላችኋል ማለት ነው። ስለዚህ ራይቲንግ አሲስታንት ነው። እዚጋ እንደምትመለከቱት አሲስት ያደርጋችኋል፣ እንደዚሁም ችግሮችን ያጸዳላችኋል ማለት ነው። ስለዚህ ኮሬክት ያደርጋል ግራመርን፣ እንደዚሁም ደግሞ ስፔሊንግን ማለት ነው። እንደዚሁም ደግሞ ክላሪቲ እንዲኖረው ወይም ክሊር እንዲሆን ያደርጋል። ቶኑን ያስተካክልላችኋል። ለምሳሌ ፍሬንድሊ ነው፣ ፕሮፌሽናል ነው፣ እንደዚህ እየመረጣችሁለት
ቶንም እንዲያስተካክልላችሁ ማድረግ ይቻላል። ለኮሚኒኬሽንም በጣም ወሳኝ የሆነ ፍሪ ሶፍትዌር ነው ማለት ነው። ስለዚህ ኢሜይል ስጽፉ ለምሳሌ እዛ ግራመር ላይ ወስዳችሁ እንዲያስተካክልላችሁ ማድረግ ይቻላል። ከዛ ማንኛውም ችግር ካለ ያስተካክላል፣ ለሪፖርት፣ ለዶክመንት ለመሳሰሉት ማለት ነው። ስለዚህ አሁንም ትመጡና ማንኛውም ብሮዘር ላይ ግራመርሊ ብላችሁ ሰርች ማድረግ ብቻ ነው የሚጠበቅባችሁ። ይሄውና ከዛ ከፍታችሁ መጠቀም ይቻላል ማለት ነው። አሁን እያንዳንዱ ላይ በደንብ ባንገባው ምንድነው የምትፈልጉት የተለያየ ስለሚሆን ኮመንት ላይ ታሳውቁኝና አንደኛው ላይ የምትፈልጉት ላይ ያልሰራሁት ቪዲዮ ካለ በደንብ እሰራላችኋለሁ። በዋናነት ግን እንድታውቋቸው ነው ማለት ነው የሚያስፈልጉንን ፍሪ ሶፍትዌሮች። ሌላው ዙም ነው። ዙም አሁን በጣም ወሳኝ ነው ማለት ነው። ለስራ ሊሆን ይችላል፣ ለተለያየ ነገር ከሰዎች ጋር በቪዲዮ ማውራት ይጠበቅባቸዋል። ስብሰባዎች ይኖራሉ፣ ትምህርቶች ይኖራሉ። ስለዚህ ዙም አጠቃቀምን በደንብ ማወቅ ይኖርባቸዋል። ነፃ ነው። እሱም እዚህ ጋር እንደምትመለከቱት ፍሪ ቨርዥን አለው ማለት ነው። ለምሳሌ 40 ደቂቃ ሊሆን ይችላል የሚሰጣችሁ። ከዛ በመሃል የተወሰነች ጋፕ ትኖራለች። ከዛ ደግሞ መልሳችሁ መጠቀም ትችላላችሁ ፍሪ ቨርዥኑ ማለት ነው። ስለዚህ አንደኛ ለቪዲዮ ኮንፈረንስ ወይም በቪዲዮ ለመሰብሰብ ያግዘናል። ኦንላይን ሚቲንግ እዚህ ጋር እንደምትመለከቱት ለምሳሌ ለስልጠና ወይም ለማሰልጠን ሊሆን ይችላል። ኦንላይን ላይ ኢንተርቪው ማድረግ ትችላላችሁ። እዚህ ሆናችሁ እናንተ ሌላ ቦታ ካለ ሰው ጋር ኢንተርቪው ሁሉ ማድረግ ይቻላል ማለት ነው። ስለዚህ አንድ ቦታ ተቀምጠን ስብሰባዎችን ሆስት ማድረግ ወይም ማዘጋጀት እንችላለን። እንዳለ ደግሞ ስብሰባውንም ሪከርድ ማድረግ ይቻላል ማለት ነው። ዙማስ ሎጊን ብላችሁ መግባት ይቻላል። ይሄውና እንደምትመለከቱት ከዛ እዚህ ላይ ክሊክ ማድረግ ወይም መንካት ነው። ከዛ እዚህ ጋር በኢሜይላችሁ በቀጥታ ትገባላችሁ። ለምሳሌ እኔ በጉግል አካውንቴ ልግባ፣ ገብቻለሁ። ከዛ ለምሳሌ የማዘጋጅ ከሆነ ሆስት ሆኜ እገባለሁ። ሰዎች ያዘጋጁት ላይ ለመግባት ጆይን ብዬ እገባለሁ ማለት ነው። እዚህ ጋርም ዝርዝር ነገሮች አሉት አጠቃቀሙ ላይ። ሆስት ስትሉ ለምሳሌ ስክሪናችሁ ብቻ ሼር ማድረግ ይቻላል። በቪዲዮ መግባት ትችላላችሁ። ቪዲዮ አጥፍታችሁ በድምፅ ብቻ መግባት ይቻላል። እንዳልኳችሁ ግን ዳውንሎድ አድርጋችሁትም ዙምን ቀጥታ ማስቀመጥ ይቻላል። እንደምታዩት ዙም እዚህ ጋር አለ፣ አውርጄው ነው። ከዛ ክሊክ ባደርግ ወይም ብነካ ይከፈታል። የወረደው ለአጠቃቀምም ቀለል ይላችኋል ማለት ነው። ይሄውና እዚህ ጋር ከዛ ሰፋ ታደርጋላችሁ። አዲስ ሚቲንግ እንትን ለማለት ለማዘጋጀት፣ ለመቀላቀል፣ ስኬጁል ለማድረግ ለምሳሌ ለማታ 12 ሰዓት መቅጠር ትችላላችሁ እዚሁ ባላችሁበት ሆናችሁ ማለት ነው። ይሄም ዝርዝር አጠቃቀሙን ደግሞ የምትፈልጉ ከሆነ ላይ በቀላሉ መማር ይቻላል ማለት ነው። እኔም እዚህ ጋር እንደምታዩት ከ12000 በላይ እይታ የነበረውም ነበር። አዳዲስ ቪዲዮዎችን በድጋሚ ሰሯቸው አሉላችሁ ማለት ነው። ስለዚህ እነዚህንም የዙም አጠቃቀምን በቀላሉ መማር ወይም ማየት ትችላላችሁ። ሌላው ደግሞ ፐርፕሌክሲቲ ነው። ይሄ አሁን ላይ በጣም ተፈላጊ የሆነ ቱል ነው ማለት ነው። አዲስ ነው፣ ነገር ግን በጣም ብዙ ስራ የሚሰራበት ነው። በተለይ ሰርች ማድረግ የምትፈልጓቸው የተለያዩ ነገሮች ካሉ ከቻት ጂፒቲ እንደዚሁም ደግሞ ከጉግልም የተሻለ ነው። ለምሳሌ ከጉግል በፍጥነት ይሻላል። ከቻት ጂፒቲ ደግሞ የሚለየው ምንድን ነው? ሪሰርች የተደረጉ ሶርሶችን እየጠቀሰ ትክክለኛ ነገር ብቻ ነው የሚያመጣላችሁ ማለት ነው። ስለዚህ ለሪሰርች ሊሆን ይችላል ወይም ሰርች ለማድረግ ትጠቀሙበታላችሁ። ከሶርስ ጋር ሶርስም ይጠቅስላችኋል ማለት ነው። ስለዚህ ሪሰርች የምታዘጋጁ ከሆነ ፐርፕሌክሲቲ በጣም አሪፍ የሆነ ቱል ነው ማለት ነው። መልሶቹም እዚህ ጋር እንደምትዩዋቸው ከሪፈረንስ ጋር ነው እንጂ የሚሰጣችሁ ዝም ብሎ ራንደም የሆኑ መልሶችን አያመጣላችሁም። ፋክት ቼክ ማድረጊያም አለው ማለት ነው። ስለዚህ ሪሰርቾችን ለምሳሌ አሁን ላይ ያሉ ትሬንዶችን ጨምሮ ሁሉ ያመጣላችኋል። ሰመራይዝ የሆኑ ሪፖርቶችንም ያመጣላችኋል ማለት ነው። ስለዚህ እሱንም ለመጠቀም ፐርፕሌክሲቲ ኤአይ ብላችሁ ትጽፋላችሁ። ይህን ቀነስ ስላርግላችሁ እነዚህ ጋር ይኸውና እናንተ የመጀመሪያችሁ ከሆነ ኢሜይል ይጠይቃችኋል። በኢሜይል ትገባላችሁ። ከዛ እዚህ ጋር ሰርች ማድረግ ነው። አሁን እንዳልኳችሁ ከሌላው የሚለየው ይሄ ሰርች ስታደርጉ ምንድነው? ለምሳሌ እዚህ ጋር ተመልከቱ። ይሄን ስናኩት ከዌብሳይት ሰርች ማድረግ ይቻላል። አካዳሚክ፣ ፋይናንስ፣ ሶሻል ብትሉት አሁን ሰዎች ሶሻል ሚዲያ ላይ የሰጧቸው የተለያዩ ምላሾችን ያመጣላችኋል። አካዳሚክ ካደረጋችሁት ደግሞ ሪሰርች የተሰራባቸውን ብቻ መርጦ ነው የሚያመጣላችሁ ማለት ነው። ስለዚህ ይሄ በጣም ወሳኝ የሆነ ነው። ሙሉ አጠቃቀሙን ከፈለጋችሁ በቅርብ የሰራሁት ቪዲዮ አለ። እዚህ ጋር የምትመለከቱት ሙሉ የፐርፕሌክሲቲ አጠቃቀም ነው። ስለዚህ ይህንንም መመልከት ትችላላችሁ። ሌላው ደግሞ ብዙዎቻችን የምንጠቀመው ቻትጂፒቲ ነው። ነገር ግን ቻትጂፒቲንም ስንጠቀም የተለያዩ መንገዶች አሉት። ብዙዎቻችን አሁን በተሳሳተ መንገድ ነው የምንጠቀመው። ስለዚህ በትክክለኛ መንገድ እንዴት እንደምንጠቀም ማወቅ ይኖርባችኋል። ስለዚህ ኤአይ አሲስታንት ነው። የተለያዩ ነገሮች ላይ አሲስት ያደርገናል። በተለይ ኢሜሎችን ለመጻፍ ሊሆን ይችላል፣ አይዲያዎችን ጀነሬት ለማድረግ ሊሆን ይችላል ማለት ነው። ዶክመንቶችን ድራፍት ያደርግላችኋል። እንደዚሁም ደግሞ ለምሳሌ ዶክመንቶችን እየጫናችሁ ወደ ፓወርፖይንት እንዲቀይር፣ ጥያቄዎችን እንዲያወጣ፣ እንዲተረጉም ማድረግ ይቻላል። ሰፊ ጥቅም ነው ያለው ማለት ነው። ስለዚህ ፕሮፌሽናል ኢሜል ለመጻፍ ሊሆን ይችላል፣ ለስብሰባ የሚሆኑ አጀንዳዎችን ለማዘጋጀት ሊሆን ይችላል ማለት ነው። ስለዚህ እናንተ ቻትጂፒቲንም በስፋት መጠቀም ይኖርባችኋል ማለት ነው።
ስለዚህ ትክክለኛ አጠቃቀሙንም ማወቅ ከፈለጋችሁ ደግሞ እዚህ ጋር እንደምትመለከቱ የተለያዩ ቪዲዮዎችን ሰርቻለሁ። እንዴት ቻትጂፒቲ መጠቀም እንችላለን የሚል ቪዲዮ አለላችሁ። እንደዚህ ተጠቀሙበት ብዬም እዚህ ጋር የሰራሁት አለ። በተጨማሪም ደግሞ ለምሳሌ ቻትጂፒቲ ላይ የተለያዩ ኤአይዎች ላይ ሮሎችን ብትሰጡት፣ ለምሳሌ አንተ ዶክተር ነህ አንተ እንደዚህ እያላችሁ ሮል በሰጣችሁት ቁጥር የሚሰጣችሁ መልስ በጣም የተሻለ ይሆናል ማለት ነው። ስለዚህ እሱንም አካትቼ እዚህ ጋር የተሰራ ቪዲዮ አለ፣ ከ2 ሳምንት በፊት የተለቀቀ ነው። እነዚህንም መመልከት ትችላላችሁ ማለት ነው። ስለዚህ በዋናነት ግን ቻትጂፒቲን መጠቀም ይኖርባችኋል በስርዓት ማለት ነው። እሱ ነው። ሌላው ደግሞ ክሎኪፋይ የሚባል አለ። ይህም ነፃ ሶፍትዌር ነው። ይሄ ደግሞ ታይም ትራኪንግ ሶፍትዌር በመባል ይታወቃል ማለት ነው። በጣም ብዙ ጠቀሜታዎች አሉት። ለምሳሌ የስራ ሰዓቶችን ትራክ ለማድረግ ከዚህ እስከዚህ የስራ ሰዓት ብላችሁ እየመደባችሁ ትራክ ማድረግ ይቻላል ማለት ነው። ስለዚህ ውጤታማነታችሁን መቆጣጠር ትችላላችሁ ማለት ነው ይህን ሶፍትዌር የምትጠቀሙት ከሆነ። እንደዚሁም ደግሞ የተለያዩ ፕሮጀክቶችን የምትሰሩ ከሆነ ፕሮጀክት ላይ ታይም ማኔጅመንት ወይም ታይም ትራኪንግን እንድትጠቀሙ ያግዛችኋል። እዚህ ጋር ምሳሌዎች አሉላችሁ እንደምትመለከቱት። ለምሳሌ ኦፊስ ላይ የምትሰሩባቸውን ስራዎች ትራክ እንድታደርጉ ያግዛችኋል። ከዛ በኋላ ደግሞ በየሳምንቱ ለምሳሌ ሪፖርት ወይም የሰራችሁባቸውን ሰዓቶች ሪፖርት እንዲያደርግላችሁ ማድረግ ይቻላል ማለት ነው። ስለዚህ እሱንም ለመጠቀም ከፈለጋችሁ ክሎኪፋይ ብላችሁ ሰርች ማድረግ ይቻላል ማለት ነው። ክሎኪፋይ ብላችሁ ስገቡ እዚህ ጋር ተመልከቱት። ይኸውና ምንነቱንም ያስረዳችኋል ማለት ነው። እንደምታዩት በሚሊዮን የሚቆጠሩ ሰዎች የሚጠቀሙበት ፍሪ የሆነ ነገር ግን በጣም ወሳኝ የሆነ ለታይም ማኔጅመንት የሚጠቅመን ሶፍትዌር ነው። ስለዚህ ይህን ነክታችሁ ቀጥታ ገብታችሁ መጠቀም ትችላላችሁ ማለት ነው። ቲዩቶሪያሎችን ከፈለጋችሁ በቀጥታ ማግኘት ይቻላል። ለማስጀመሪያውም እዚህ ጋር ስታርት ትራኪንግ ታይም ብላችሁ ማስጀመር ትችላላችሁ። እንዳልኳችሁ አጠቃቀሙ ዩቲዩብ ላይ በቀጥታ ማግኘት ትችላላችሁ። ስለዚህ እነዚህን ሶፍትዌሮች ለምሳሌ ሁሉንም ላይሆንም ይችላል። እናንተ ከእናንተ ስራ ጋር በቀጥታ የሚገናኙትን መርጣችሁ ተምራችሁ ብትጠቀሙባቸው ጊዜና ገንዘባችሁን ትቆጥባላችሁ። እንደዚሁም በቀላሉ ፕሮዳክቲቭ መሆን ትችላላችሁ ማለት ነው። ቪዲዮ ከተመቻችሁና በቀጣይ እንደ ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። በስፋት እንድሰራላችሁ የምትፈልጉትም ሶፍትዌር ካለ አያይዛችሁ መጠየቅ ትችላላችሁ ኮመንት ላይ። ከላይ ኢንስክሪን ላይ ያለውን ቪዲዮ እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።